ቪኒሺየስ ጁኒየር ከሪያል ማድሪድ የመውጣት እቅድ የለውም ወይንም አርሰናልን አይቀላቀልም ቀዳሚ ጉዳያችን ነው። አዩብ ቧዲና ኤንዞ ፈርናንዴዝ በማንቸስተር ሲቲ እቅድ ውስጥ በሰፊው ገብተዋል። ዳኒ ዌልቤክ ወደ ቼልሲ ሊያቀና ይችላል። ሰላም ክቡራን እንዴት ውላችኋል? የምትከታተሉት የጎልደን ስፖርት የዩቲዩብ ገጽ ነው። የዕለቱ የዝውውር ጉዳዮችን እነሆ። ቼልሲን ቀዳሚ እናደርጋለን። ቼልሲ የ35 ዓመቱን አጥቂ ዳኒ ዌልቤክን ለማስፈረም ጥረት እያደረገ ነው ወይም ደግሞ ንግግሮች ተጀምረዋል። በዋነኛነት ዳኒ ዌልቤክን በሁለት መልኩ ቻቪ አሎንሶ ይጠቀሙታል ተብሏል። በእርግጥ ባካፕ ስትራይከር ሆኖ ነው የሚፈርመው። የመጀመሪያው ነገር ወይም ቋሚ ሆኖ የመጫወት እድሉ ጠባብ ነው። ሁለተኛውና ዋነኛው ነገር ግን ቲሙን ሊድ ማድረግ ይችላል። በእድሜ ከፍ ያለ ነው፣ ልምድ ያለው ተጫዋች ነው። ሜዳ ውስጥም ሆነ ከሜዳ ውጪ ቡድኑን በልምዱ በብዙ ማገዝ ይችላል የሚል እምነት አላቸው ቼልሲዎች። ባሳለፍነው የውድድር ዘመን በብራይተን 13 የሊግ ጎሎችን ማስቆጠሩ ይታወሳል። ዳኒ ዌልቤክ እያደረ እየጣፈጠ የመጣ ተጫዋች ነው። መነሻው በማንቸስተር ዩናይትድ ነበር፣ ኋላ ላይ በአርሰናልም ተጫውቶ ያውቃል። በብራይተን ግን የሱ ትክክለኛው ከፍታ ነበረ። እንደውም በአሁኑ የዓለም ዋንጫ በእንግሊዝ ብሔራዊ ቡድን ላይ ለመካተቱ በተለይ ቶማስ ቱከል ጥያቄ ሲነሳባቸው ከነበሩት ተጫዋች መካከል አንደኛው ነው። 35 ዓመቱ ነው። የበዛ ጥቅም እየሰጠ ይገኛል። ቼልሲና ቻቪ አሎንሶ ይህን ተጫዋች ለማስፈረም እየሰሩ ነው። አዩብ ቧዲን ለማስፈረም ማንቸስተር ሲቲ ጣጣውን ጨርሶ እንቅስቃሴውን በሚገባ ጀምሯል፣ ወይም ደግሞ አክቲቭ ቶክ ላይ ይገኛሉ። አዩብ ቧዲ በሊል አስደናቂ የውድድር ዘመን አሳልፏል። በዓለም ዋንጫውም አይን ውስጥ መግባት የሚችል እንቅስቃሴ ነበረው። ገና 18 ዓመቱ ነው ተጫዋቹ። በአማካይ ክፍል ሁሉንም የሜዳ ሳር መርገጥ የሚያስችል አቅም አለው። ማንቸስተር ሲቲ የቧዲን ዝውውር ጉዳይ አማካዩን የመውሰድ ጉዳይ ከሊል ጋር አሁን ተሳክቶለት ካመጣ ጨርሶ መልካም፣ ካልሆነ ግን በ27ም ቢሆን ቀጥታ ለመውሰድና ድርድሮችን ለመጨረስ ጥረት እያደረገ ነው። ማንቸስተር ሲቲ አማካይ ክፍሉን በቡአዲና በኤንዞ ፈርናንዴዝ መስራት እንደሚፈልግም እየተነገረ ጭምር ነው። ቀድሞ ደግሞ ኤሊዮ አንደርሰንን አስፈርሟል። ለሁለቱ ተጫዋቾች ግን እስከ 200 ሚሊዮን ፓውንድ ሊያወጣ መሰናዳቱም እየተነገረ ጭምር ነው። በተለይ የሮድሪ የመጨረሻ ሁኔታ ይህኛውን ጉዳይ ፍንትው አድርጎ መልስ ሊሰጠው ይችላል። ሊቨርፑል እንግዲህ የብራድሊ ባርኮላ ፍላጎቱ ከቀን ወደ ቀን ከፍ እያለ በሁለቱ አካላት መካከል ጥሩ መግባባትም እየተፈጠረ እንደመጣ እየተነገረ ነው። አንዶኒ ኢራዮላ በቀጥታ ከብራድሊ ባርኮላ ጋር አውርተው ስለ ፕሮጀክታቸው አስረድተውታል የሚል መረጃ እየወጣ ነው። እሱም ተጫዋቹን ብራድሊ ባርኮላ በሊቨርፑል የረዥም ጊዜ እቅድ በጣም ተስቧል፣ ደስተኛ ነው። በፓሪሰን ጀርማን እንደማይቆይ ማረጋገጫ ሰጥቷል ትላንትናና ከትላንት በስቲያ በወጡ ጉዳዮች ላይ። ስለዚህ ቀጣዩ ስቴፕ ወደ ሊቨርፑል የሚያደርገው ዝውውር ነው። በሊቨርፑል ደስተኛ ነው። በቂ የጨዋታ ጊዜና ስታርቲንግ ላይናፕ ውስጥ የመግባት እድሉ ሰፊ መሆኑንም ማረጋገጥ ይፈልጋል። ያንንም አንዶኒ ኢራዮላና ሊቨርፑሎች ያረጋገጡለት ይመስላል። ሊቨርፑል ዳግም ሌላ ሬኮርድ ሰብሮ ይህን ተጫዋች ከፓሪስ ወደ አንፊልድ ሊያመጣው እንደሚችል እየተነገረ ነው። ኤድዋርዶ ካማቪንጋ በጆዜ ሞሪኒዮ እንደማይፈለግ ተነግሮታል ተብሏል። ወይም ደግሞ በቡድን ውስጥ ዋና የጨዋታ ጊዜ እንደማይሰጠው፣ በተለይ አሁንም በተደጋጋሚ የምናነሳው ሮድሪ የቡድኑ ተጫዋች የሚሆን ከሆነ አማካይ ክፍሉ ላይ ፍጹም ቦታ ማይኖረው ተጫዋች ነው ካማቪንጋ። ሪያል ማድሪድ ይህን ተጫዋች ለመሸጥ ወደ ገበያ እንደሚያወጣውም ነው እየተነገረ ያለው። በተለያየ አጋጣሚ ማንቸስተር ዩናይትድ የአማካዩ ፈላጊ እንደሆነ ሲነገር ነበር። ከማንቸስተር ዩናይትድ ውጭ ግን አውሮፓ ላይ ገዘፉ ሌሎች ትልልቅ ቡድኖችም የተጫዋቹ ፈላጊ ናቸው። ኤድዋርዶ ካማቪንጋ አንዳች ፕሩቭ ማድረግ ያለበት ነገር ያለ ይመስለኛል። ግን ደግሞ በጣም ጥራት ያለው አማካይ ስለሆነ የሚሄድበት ቦታ በተለይ ከጉዳት ከራቀ ጥሩ ግልጋሎት መስጠቱ አይቀርም። በርናርዶ ሲልቫን ባስፈረመው አማካይ ክፍል ላይ ግን ምናልባት ሮድሪን የሚጨምር ከሆነ ካማቪንጋ ቦታ እንደማይኖረው እየተነገረ ነው። ጆስኮ ጓርዲዮል በማንቸስተር ሲቲ የሚያቆየውን አዲስ ኮንትራት ለመፈራረም ወደ ቦታው እያቀና እንደሆነ ጭምር እየተነገረ ነው። እስከ 2031 በማንቸስተር ሲቲ ቤት ለመቆየት ተስማምቷል። ምናልባት ከሰዓታት በኋላ ክሮኤሽያዊው በማንቸስተር ሲቲ እስከ 2031 የሚያቆየውን ኮንትራት ይፈራረማል። ሪያል ማድሪድ ሬናቶ ቬጋን የተከላካይ ክፍል ላይ አስቦታል። ባሳለፍነው የውድድር ዘመን በቪያሪያል በጣም አስደናቂ ጊዜ ነበረው። በዩቬንቱስ የውሰት ጊዜው መጥፎ አልነበረም። በቼልሲ ግን ጥሩ ተጫዋች መሆን ከብዶት ነበር። በስፖርቲንግ ሊዝበን እንዲሁም በባዘል ተጫውቶ ያውቃል። ባሳለፍነው የዓለም ዋንጫ በሮቤርቶ ማርቲኔዝ ፖርቱጋል በኩል ድንቅ ጊዜ ነበረው። ሪያል ማድሪድ እሱን የሚያስፈርመው ግን የራውል አሴንሲዮን መጨረሻ ካረጋገጠ በኋላ ነው። ራውል አሴንሲዮ ከሪያል ማድሪድ የሚለቅ ከሆነ ሪናቶ ቬጋ ቀጣዩ የሪያል ማድሪድ ተከላካይ መሆን እድሉ ሰፊ እንደሆነ እየተነገረ ነው። ያን ዲዮማንዴ ዛሬ ወደ አርቢ ላይፕዚግ የልምምድ ቦታ ተገኝቷል። ከዓለም ዋንጫ በኋላ እረፍቱን ጨርሶ
እንግዲህ የሚገባውን የፊትነስ ኢሹና የፐርፎርማንስ ቴስት አድርጓል በአርቢ ላይፕዚግ። ይሄ ያልተለመደ ነው፣ ግን ደግሞ በቀጣዮቹ ቀናቶች ዝውውሩ እንደሚጠናቀቅ ይጠበቃል። ወደ ሪያል ማድሪድ የሚያደርገው ዝውውር ለጊዜው ግን ዲዮማንዴ ወደ ላይፕዚግ መመለሱ በብዙ እየተነገረ ይገኛል። የሪያል ማድሪዱ አለቃ ፍሎሬንቲኖ ፔሬዝ ያን ዲዮማንዴ የመጨረሻ ዝውውራችን አይደለም ብለዋል። እንደውም ደግሞ ተናገረው የተባለው 1 or even 2 more ሳይኒንግ ነው፣ አንድ ወይም ሁለት ፊርማዎች ሊኖሩ እንደሚችሉ ማሳያ ጭምር ነው ተብሏል። ከሮድሪ ውጪ የሚያስቡት አንድ ታለንት ወይ ደግሞ ፕሩቭን ብቃት እንዳለ ይጠበቃል። እንደርሳቸው እምነት ከሆነ የቡድኑ ቀጣይ ፈራሚ ዝርዝር ውስጥ ከሮድሪ ውጪም የተካተተ ሰው አለ የሚለው ነገር እየተነገረ ነው። ከማድሪድ ጋር በተያያዘ ማድሪድ ሬናቶ ቬጋን ሊያመጣ የሚችልበት ዋነኛው ምክንያት የሆነው ራውል አሴንሲዮ በጆዜ ሞሪኒዮ ተነግሮታል የእሳቸው ፕላን እንዳልሆነ ወይም ደግሞ በእሳቸው እቅድ ውስጥ እንደሌለ። ስለዚህ የሪያል ማድሪድ እና የራውል አሴንሲዮ እህል ውሃም እየተጠናቀቀ ይመስላል። ተከላካዩ በቀጣይ ወዴት ይሄዳል የሚጠበቀው ጉዳይ ነው፣ ግን እርሱ በሪያል ማድሪድ መቆየት እንደሚፈልግ ነው እየተነገረ ያለው። ሁሊያን አልቫሬዝ አሁንም ህልሙን ለማሳካት ጥረት እያደረገ ነው። በተለይ እንደ ፊት ለፊት ገጾች እንደነ ስፖርት ሚዲያ ሀሳብ ከሆነ ዳይሬክትሊ አትሌቲኮ ማድሪድ አመራሮችን አናግሮ አንብሎክ የተደረገውን የመሄጃ መንገድ አንብሎክ ማስደረግ ይፈልጋል። አሁንም ተጫዋቹ ራሱን በባርሴሎና መለያ ማየት መፈለጉ ለባርሴሎና ዝውውሩን ሊያቀልለት እንደሚችል እየተጠበቀ ነው። ፌራን ቶሬዝን ለማስፈረም ፓሪስ ሳን ጀርማ እንቅስቃሴ ጀምሯል። በተለይ ያን ዲዮማንዴን ካጣ በኋላ ቡድኑ የዓለም ዋንጫ አሸናፊውን ፈልጎታል ተብሏል። ምናልባት ከ40 ሚሊዮን ዩሮ እስከ 50 ሚሊዮን ዩሮ ሊያወጣ ይችላል የዝውውር ተብሏል። ፌራን ቶሬዝ የዓለም ዋንጫ የፍጻሜ የማሸነፊያ ጎል ባለቤት ተጫዋች ነው። እንደ አርኤምሲ ስፖርት ገለጻ ከሆነ ፓሪስ ሳን ጀርማ ተጫዋቹን ለማስፈረም ብዙ ርቀት ሊጓዝ እንደሚችል ሉዊስ ኤንሪኬ ከሳቸው ያጫወት ዘይጋ የተለያየ ቦታ እየተፈራረቀ ከሚጫወትላቸው እንቅስቃሴ አንጻር ልጁን በብዙ ፈልገውታል። በእርግጥ ቋሚ ተሰላፊ የመሆን ዕድሉ ጠባብ ነው። ኪቪቺ ክቫራትስኬሊያ፣ ኦስማን ዴምቤሌና ዲዝሬ ዱዌ ያሉት ግን የፊት መስመሩ 3 ተጫዋቾች ተሽጠዋል። ቀድሞ ጎንሳሎ ራሞስ፣ ካንግ ኢሊ፣ የኋላ ብራድሊ ባርኮላም ከቡድኑ መልቀቁ አይቀርም። ስለዚህ ፌራን ቶሬዝ ላይ ፓሪስ ሳን ጀርማዎች አልመዋል። ሪያል ማድሪድ እንግዲህ ቀጥታ ለማንቸስተር ሲቲ ጥያቄውን ለማቅረብ ተሰናድቷል ተብሏል። ከ50 እስከ 60 ሚሊዮን ዩሮ ለሮድሪ ያቀርባሉ ተብሎ ይጠበቃል። የማንቸስተር ሲቲው አማካይ ኮንትራት ኤክስቴንድ እንዲያደርግ ተጠይቆ ያን ማድረግ እንደማይፈልግ ማራዘም እንደማይፈልግ ተናግሮ እንደነበረ ይታወሳል። በግል ጥቅምና ከሪያል ማድሪድ ጋር እስከ 2030 አብሮ ለመቆየት በግል ጉዳይ ተስማምቷል የሚሉ መረጃዎችም በተደጋጋሚ እየወጡ ነው። ቼልሲ በድጋሚ ወደ አሌክስ ስኮት ያቀናል ተብሏል። 64 ሚሊዮን ፓውንድ አቅርቦ ሪጀክት ተደርጎበታል ተብሎ ነበር። 22 ዓመቱ ነው። ይሄ እንግሊዛዊ አማካይ አስደናቂ የውድድር ዘመን ነው በበርንማውዝ ያሳለፈው። ቼልሲዎች ይሄን አማካይ ለማስፈረም በብዙ ጥረት እያደረጉ ነው። አርሰናል የብሩኖ ጊማሬሽ ጉዳይ ማይሳካላቸው ከሆነ ይሄን ተጫዋች ማስፈረም ይፈልጋሉ ሲባል ነበር። ቼልሲዎች ግን በድጋሚ አማካዩ ላይ አነጣጥረዋል። ዛሬ አመሻሹ ላይ ከወጡ ጉዳዮች መካከል ቪኒሲዮስ ጁኒየር በሪያል ማድሪድ መቆየት ነው የሚያስበው ወይንም ደግሞ ወደ አርሰናልም ሆነ ወደ ሌላ ቡድን የመሄድ እቅድ የለውም የሚሉ እንግዲህ ትንንሽዬ ፍሬ ያላቸው ሀሳቦች እየተነሱ ነው። ብራዚላዊው በዚሁ ከፍታ ከሪያል ማድሪድ ጋር መቆየትን ያለማል። መስተካከል ያለባቸውን ጉዳዮች በሪያል ማድሪድ አስተካክሎ በዛው መቆየት ዋነኛው ዓላማው ነው የሚሉ ጉዳዮች በሰፊው እየተነገሩ ይገኛሉ። በዚህ ሰዓት ላይ እየተነሱ ካሉ ዋነኛ ጉዳዮች መካከል አንደኛው ነው። ፓሪስ ሳን ጀርማ እስከ 145 ሚሊዮን ፓውንድ ነው ለብራድሊ ባርኮላ ይፈልጋል የተባለው። ሊቨርፑል ይህን ማድረግ ይችላል ወይ? ሌላ የሚጠበቀው ጉዳይ ሆኗል። ከሰሞኑ ጋላታሳራይና ጀማል ሙዚያላ በተደጋጋሚ ስማቸው እየተያዘ ነበር። በተለይ በክለቦች የዓለም ዋንጫ አምና ክረምት ላይ ተጫዋቹ ከተጎዳ በኋላ ትክክለኛውን አቅሙና ጥራቱን አጥቷል የሚሉ በርካታ ጉዳዮች ነበሩ። በመጨረሻ ግን ጀማል ሙዚያላ እስከ 2030 ኮንትራቱ እንደሚቀጥል የባየርን ከፍተኛው ተከፋይ ሆነው እንደሚቀጥል የተወሩት ወሬዎች እንዳለ በጠቅላላ ውሸት ናቸው፣ እርሱ የባየርን ቁልፉ ሰው ነው የሚል መረጃ ወጥቶበታል። ዩቬንቱስ ጆን ስቶንስን በነፃ ለመውሰድ ጥረት እያደረገ ነው። ስቶንስ ከሲቲ ጋር ኮንትራቱ መጨረሱ ይታወቃል። ሜምፊስ ዴፓይ በዛው በኮረንቲያስ ለቀጣዮቹ 2 ዓመታት ለመቆየት እስከ ጁን 2028 ኮንትራቱን አራዝሟል። በመጨረሻም የዓለም ዋንጫውን የፍጻሜ ጨዋታ የመሩት ስሎቬኒያዊ ዳኛ ስላቭኮ ቪንቺች ከእግር ኳስ ዓለም መገለላቸውን ፊሽካ መስቀላቸውን አሳውቀዋል። ይህ የጎልደን ስፖርት የዩቲዩብ ቻናል ነው። ገጹን ሰብስክራይብ በማድረግ ሼር በማድረግ ትከተሉን ዘንድ እንጠይቃለን። መልካም ምሽት።